በካናዳ ቶሮንቶ የሚከበረው የጥቁር ታሪክ ወር ዘንድሮም ስለመቀጠሉ፣ የፕሬዝዳንት ትራምፕ ቤት ሰብሮ ሊገባ የነበረው ግለሰብ ስለመገደሉ፣ ማዕድንም ሆነ የጦር ሰፈር ለመስጠት ዝግጁ መሆኗን ሶማሊላንድ ስለማስታወቋ፣ ፕሬዝዳንት ትራምፕ በዓለም አቀፍ ምርቶች ላይ የ15 በመቶ የቀረጥ ጭማሪ ስለመጣላቸው፣ ለሰብአዊ መብት ጥሰቶች ትኩረት እንዲሰጥ ለመንግስት ጥሪ ስለመቅረቡ፣ አንድ ተማሪ በአደጋ መነጠቁን ሐዋሳ ዩኒቨርሲቲ ስለመግለጹ፣ ኢትዮጵያ ሰነድ አልባ ዜጎችን ትቀበላለች ስለመባሉ፣ አየር መንገዱ ጉዳት ደርሶብኛል ስለማለቱ። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። በየዓመቱ በፌብሩዋሪ ወር በካናዳ ቶሮንቶ የሚከበረው የጥቁር ታሪክ ወር ዘንድሮም ይቀጥላል ተብሏል። የካናዳ ተወካዮች ምክር ቤት በፓርላማ የተመረጠች የመጀመሪያዋ ጥቁር ካናዳዊት ሴት የሆነችው ጄን ኦስቲን ባቀረበችው ሐሳብ መሰረት በ1995 ወርሃ ፌብሩዋሪን የጥቁር ታሪክ ወር ሆኖ እንዲዘከር መወሰኑ ይታወሳል። ወሩ የተመረጠው የፍሬዴሪክ ዳግላስና የአብርሃም ሊንከን የትውልድ ቀናትን ለማክበር እንደሆነ በታሪክ ተመዝግቦ ይገኛል። በ1800 የመጀመሪያዎቹ ዘመናት ከአሜሪካ ባርነት የሸሹ ጥቁሮች ወደ ኦንታሪዮ ወጥተው ሲቀመጡ በኤግሊንተን አካባቢ የሚገኘውና ሊትል ጃማይካ በሚል የሚጠራው የካሪቢያን ባህል ታሪካዊ ማዕከል በካናዳ የጥቁሮች ድርሻ ከፍ ያለ መሆኑን ያሳያል። በዚህም ዛሬ ላይ ቶሮንቶ ከአፍሪካ፣ ካሪቢያን፣ ኢትዮጵያ፣ ሶማሊያና ሌሎች የአፍሪካ ሀገራት የመጡ ብዙ ጥቁር ማህበረሰብ ያሉበት ከተማ ለመሆን በቅታለች። በዘንድሮ ፌብሩዋሪ ወር በቶሮንቶ የሚካሄዱ ዝግጅቶች መካከል ባህላዊ በዓላትና ኮንሰርቶች፣ የፊልም ማሳያና ውይይቶች፣ የስነ ጥበብና የታሪክ ኤግዚቢሽኖች፣ በትምህርት ቤቶችና ዩኒቨርሲቲዎች የታሪክ ፕሮግራሞች፣ የከተማዋ ኦፊሴላዊ ስነ ስርዓቶች እንደተሰናዱ፣ በተጨማሪም የጥቁር ህዝቦች ታሪክና ስኬቶች፣ ለፍትህና ለእኩልነት ያደረጉት ትግል፣ በባህል ሙዚቃ፣ ስነ ጥበብና ምጣኔ ሀብት እድገት ላይ የጥቁሮች አስተዋጽኦ እንደሚዘከርበት የተገኘው መረጃ ያሳያል። የፕሬዝዳንት ትራምፕን ቤት ሰብሮ ሊገባ የነበረው ግለሰብ መገደሉ ተነግሯል። የአሜሪካ የደህንነት አገልግሎት ፍሎሪዳ ውስጥ በሚገኘው የአሜሪካው ፕሬዝዳንት ዶናልድ ትራምፕ መኖሪያ ቤት ሰብሮ ሊገባ ሞክሯል ያለውን አንድ መሳሪያ የታጠቀ ግለሰብ ተኩሶ መግደሉን አስታውቋል። ሟቹ በ20ዎቹ የዕድሜ ክልል የሚገኝ ነው ተብሏል። ወደ ዶናልድ ትራምፕ መኖሪያ ቤት በህገ ወጥ መንገድ ለመግባት የሞከረበት ትራምፕና ባለቤታቸው በዋሽንግተን ዲሲ በነበሩበት ወቅት እንደነበር የደህንነት መስሪያ ቤቱ አመልክቷል። የግለሰቡ ማንነትም ይህ ዜና እስከተጠናቀረበት ጊዜ ድረስ ይፋ ለመደረጉ ነው የተነገረው። አሶሺየትድ ፕሬስ ባስተላለፈው መረጃ የሟች ቤተሰቦች ልጃቸው ከሁለት ቀናት በፊት መሰወሩን ለፖሊስ አመልክተው እንደነበር አመልክቷል። ዶናልድ ትራምፕ ከዚህ ቀደም እንደ ጎርጎሮሳውያን አቆጣጠር በሐምሌ 13 ቀን 2024 የምረጡኝ ዘመቻ ላይ ሳሉ የግድያ ሙከራ ተደርጎባቸው እንደነበር ይታወሳል። በዚያው ዓመት መስከረም 15 ደግሞ በዌስት ፓልም የባህር ዳርቻ የጎልፍ ስፖርት በሚጫወቱበት ጊዜ ተመሳሳይ ሙከራ እንደተካሄደባቸው ይታወቃል። የግድያ ሙከራ አድራጊው በዚህ ወር መጀመሪያ የዕድሜ ይፍታህ እስር ተፈርዶበት እንደነበር ይታወሳል። ማዕድንም ሆነ የጦር ሰፈር ለመስጠት ዝግጁ መሆኗን ሶማሊላንድ አስታውቃለች። ከሶማሊያ በመነጠል ነፃነቷን ያወጀችው ሶማሊላንድ ማዕድንም ሆነ የጦር ሰፈር ለአሜሪካ ለመስጠት ፈቃደኛ እንደሆነች አንድ ሚኒስትሯ መናገራቸውን አዣንስ ፍራንስ ፕሬስ ዘግቧል። ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ምላሽ ሀርጌሳ የተፈጥሮ ሀብቷን ለአሜሪካ ለመስጠት ፈቃደኛ እንደሆነች የጠቀሱት ካዳር ሁሴን አብዲ የተባሉት የሶማሊላንድ ሚኒስትር ከዚያም በተጨማሪ ለዋሽንግቶን የጦር ሰፈር ለማቅረብ ዝግጁ ነን ማለታቸውም ተሰምቷል። ሚኒስትሩ በዚሁ መደራደሪያ ከአሜሪካ ጋር ስምምነት እንደርሳለን ብለው እንደሚያምኑ መናገራቸውን የጠቀሱት መገናኛ ብዙሃን አገሪቱ በልዋጩ ከነጩ ቤተ መንግስት የሉዓላዊ አገርነት እውቅናን ልትጠይቅ እንደምትችል ጠቅሰዋል። ከሳምንት በፊት የሶማሌላንድ የማዕድን ሀብት የማግኘትን መብት ለእስራኤል ለመስጠት ማሰባቸውን የሶማሌላንድ ፕሬዝዳንት አብድራህማን መሐመድ አብደላሂ መናገራቸው ይታወሳል። ሀርጌሳ ነፃ አገርነቷን ካወጀች 34 ዓመታት ቢሆኗትም በዚህ ዓመት ከእስራኤል መንግስት ከተሰጣት እውቅና በቀር ሌላ መንግስት በእውቅና አልተቀላቀላትም። ሶማሊያ መንግስት ሶማሊላንድ ያፈነገጠች ግዛቴ አካል ናት፣ የሀገርነት እውቅና ሊሰጣት አይገባም ብሎ ሲመግት የአፍሪካ ህብረትን ጨምሮ አብዛኛዎቹ የአረብ ሀገራት ሶማሊያን በመደገፍ የእስራኤልን እውቅና ሲያጣጥሉ እንደከረሙ ይታወሳል።
በዓለም አቀፍ ምርቶች ላይ የ15 በመቶ የቀረጥ ጭማሪ እንደጣሉ ፕሬዝዳንት ትራምፕ አስታውቀዋል። ፕሬዝዳንቱ ከውጭ ወደ አገሪቱ በሚገቡ ማናቸው ምርቶች ላይ የሚጣለውን ቀረጥ ወደ 15 በመቶ ከፍ ማድረጋቸውን ያስታወቁት የአገሪቱ ጠቅላይ ፍርድ ቤት ቀደም ሲል የቀረጥ ጭማሪን በተመለከተ ፕሬዝዳንቱ ያስተላለፏቸውን ውሳኔዎች ውድቅ ማድረጉን በገለጸ ማግስት እንደሆነ ተዘግቧል። የፍርድ ቤቱን ውሳኔ አሳፋሪ ሲሉ የገለጹት ፕሬዝዳንት ትራምፕ ቀደም ሲል የሚጣለው ቀረጥ መጠን 10 በመቶ ይሆናል ብለው የነበረ ቢሆንም ከሰሞኑ ባስተላለፉት ትዕዛዝ መጠኑን ወደ 15 በመቶ ያሳደጉት በጠቅላይ ፍርድ ቤቱ ውሳኔ በመበሳጨታቸው ነው ተብሏል። አዲስ የቀረጡ ተመን ከየካቲት 17 ጀምሮ ተግባራዊ መሆን እንደሚጀምር የጠቆሙት መገናኛ ብዙሃን ያም ሆኖ ፕሬዝዳንቱ የኮንግረሱን ፈቃድ ሳይጠይቁ ተግባራዊ ማድረግ የሚችሉት ለ5 ወራት ብቻ እንደሆነና ከዚያ በኋላ ግን የሕግ መወሰኛ ምክር ቤቱን ይሁንታ ማግኘት እንደሚኖርባቸው አመልክተዋል። የፕሬዝዳንት ትራምፕ ውሳኔ በዓለም አቀፍ የንግድ ልውውጥ ላይ ከወዲሁ ከፍተኛ ተጽዕኖ ይኖረዋል ተብሎ እንደሚጠበቅ ያመለከተው የመገናኛ ብዙሃን መረጃ በተለይም በአሜሪካ ገበያ ላይ የሚሸጡ የውጭ ምርቶች ዋጋ ላይ ከፍተኛ ጭማሪ ሊያስከትል እንደሚችል ጠቁመዋል። ለሰብአዊ መብቶች ጥሰት ትኩረት እንዲሰጥ ለመንግስት ጥሪ ቀርቧል። በደቡብ ኢትዮጵያና አማራ ክልሎች እየተከሰቱ ነው ያላቸውን የሰብአዊ መብት ጥሰቶች ስጋት እንደፈጠሩበት የገለጸው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መንግስት ለችግሩ ትኩረት ይስጥ ሲል ጥሪውን አቅርቧል። በደቡብ ኢትዮጵያ ክልል የዘይሴ ማህበረሰብ ከሚያነሳው የልዩ ወረዳነት መዋቅር ጥያቄ ጋር ተያይዞ በዜጎች ላይ የሞት የአካል ጉዳትና የንብረት ውድመት እየደረሰ መሆኑን ያመለከተው ጉባኤው 5 የኢዜማ አባላት ከመስከረም 2018 ጀምሮ ያሉበት አለመታወቁ በታህሳስ ወር 2018 በሴቶች ላይ የጾታ ጥቃት መፈጸሙንና በጥር ወር 2018 4 አርሶ አደሮች በጸጥታ አካላት መገደላቸውን ባወጣው መግለጫ ጠቁሟል። ከየካቲት 8 እስከ የካቲት 10 ቀን 2018 ባለው ጊዜ ውስጥ ብቻ ቁጥራቸው በውል ያልታወቁ ሰዎች መገደላቸውንና መፈናቀልም መከሰቱን በዚሁ መግለጫው ላይ የጠቀሰው ኢሰመጉ በተመሳሳይ በአማራ ክልል ደቡብ ወሎ ዞን ወግዲ ወረዳ ጋሌ በተባለ አካባቢ ጥር 26 ቀን 2018 በመንግስት የጸጥታ ኃይሎችና በታጣቂዎች መካከል በተደረገ የተኩስ ልውውጥ በንጹሃን ላይ ጉዳት መድረሱን አመልክቷል። በመንግስት በኩል በተተኮሰ ከባድ መሳሪያ እናቶችና ሽማግሌዎችን ጨምሮ በርካታ ሰዎች መሞታቸውንና የአካል ጉዳትም እንደደረሰ ከአካባቢው ባሰባሰበው መረጃ ማረጋገጡን የገለጸው ድርጅቱ መንግስት የዜጎችን በህይወት የመኖርና የአካል ደህንነት የመጠበቅ ህገ መንግስታዊና ዓለም አቀፋዊ ግዴታውን እንዲወጣ ሲል አሳስቧል። ጥቃት የፈጸሙ አካላት ለፍርድ እንዲቀርቡ፣ የታገቱ ዜጎች ያሉበት ሁኔታ እንዲታወቅና በአካባቢዎቹ የሚታየው ውጥረት በሰላማዊ መንገድ እንዲፈታ ሲልም ኢሰመጉ ባወጣው መግለጫ ጠይቋል። አንድ ተማሪን በሞት እንደተነጠቀ ሐዋሳ ዩኒቨርሲቲ ገልጿል። በሐዋሳ ዩኒቨርሲቲ በንሳዳዬ ካምፓስ የኮምፒውተር ሳይንስ ትምህርት ክፍል የ3ኛ ዓመት ተማሪ የነበረው ተማሪ ዳግማዊ ብዙአየሁ የካቲት 14 ቀን 2018 ከጓደኞቹ ጋር ለመዝናናት በሄዱበት ቦኖራ ወንዝ በተፈጠረ አደጋ በድንገት ህይወቱ ማለፉን ዩኒቨርሲቲው ገልጿል። ተማሪ ዳግማዊ ብዙአየሁ በትምህርቱ ጠንካራ፣ በባህሪው ተግባቢና በጓደኞቹ ዘንድ ተወዳጅ ወጣት ነበር ያለው ዩኒቨርሲቲው ለወላጆቹ፣ ለቤተሰቦቹ፣ ለጓደኞቹ እንዲሁም ለመላው የዩኒቨርሲቲ ማህበረሰብ መጽናናትን ተመኝቷል። ትክቫህ ኢትዮጵያ የተማሪውን ጓደኞች አነጋግሮ በሰራው ዘገባ በወቅቱ የተፈጠረውን ሁኔታ አስነብቧል። በዶርምና በግቢ ጓደኝነት የምንተዋወቅ በቁጥር 8 ተማሪዎች ግቢ ውስጥ ቁርስ ከበላን በኋላ አምና ከአንደኛ ሴሚስተር ፈተና በኋላ እንዳደረግነው ሁሉ ወደ ወንዝ ዳርቻዎች ለመዝናናት ሄድን ያሉት ተማሪዎቹ ከሁለት ፌርማታ የባጃጅና የእግር ጉዞ በኋላ ቦኖራ ወደ ተባለው ወንዝ መድረሳቸውን ተናግረዋል። ከአንድ ተማሪ በስተቀር ሁሉም ዋና ስለማይችሉ ህይወቱ ያለፈው ጓደኛቸውንና አንድ ሌላ ጓደኛቸውን ትተው 6ቱ መዋኘት እንደጀመሩ ለ20 ደቂቃ ያህል ሲዋኙ ዳር ቆሞ ፎቶ ሲያነሳና ቪዲዮ ሲቀርጽ የቆየው ሟቹ ወጣት አሁን ደግሞ እኔን ቅረጹኝ ብሎ ለአንዱ ጓደኛቸው ስልኩን ሰጥቶ ወደ ውሃ እንደገባ አመልክተዋል። ሟቹ ተማሪ ዳግማዊ ቀስ በቀስ በጥልቀት ወደሚወስደው ውሃ አካል ሲጠጋ መንደፋደፍ እንደጀመረ አብርሃም የተባለው ጓደኛቸው ሊያግዘው ሲገባ ሌሎቹም ተከታትለው ቢገቡም ተማሪው የነበረበት አካባቢ ጥልቀትና የኛ የዋና ችሎታ የማይጣጣም በመሆኑ ሊድኑ እንዳልቻሉ ገልጸዋል። ሁለቱ ጓደኞቻችን ሮጠው በአካባቢው ላይ የነበሩ ሰዎችን ቢጠሩም ሰዎቹ ፖሊስ ሳይመጣ ወደ ውሃው መግባት እንደማይችሉ ነግረውናል ያሉት ተማሪዎቹ በግምት ከ30 ደቂቃ በኋላ ፖሊሶች ከደረሱም በኋላ 4 ዋና የሚችሉ ሰዎች ገብተው ይዘውት ቢወጡም የጓደኛቸው ህይወት አልፎ እንደነበር ተናግረዋል። ፖሊስ የተማሪውን አስከሬን ወደ ሆስፒታል ከወሰደ
በኋላ ለተማሪው ቤተሰቦች ተደውሎ እንደተነገረ ያመለከተው የቲክቫህ ኢትዮጵያ ዘገባ በጉዳዩ ዙሪያ የሐዋሳ ዩኒቨርሲቲ በንሳዳዬ ካምፓስ የተማሪዎች ህብረት ፕሬዝዳንት ተማሪ ቢኒያም አበበን ማነጋገሩንም ጠቅሷል። ከዚህ ቀደም በሎጊታ ወንዝ ተመሳሳይ ክስተት አጋጥሞ የአንድ ተማሪ ህይወት መጥፋቱን ያወሳው የተማሪዎች ህብረቱ ፕሬዝዳንት ለተማሪዎች ወደ ወንዝ እንዳይሄዱ የሚነገር ቢሆንም ተማሪዎች አልፎ አልፎ በቡድን በመሆን እየወጡ የመዝናናት ልማድ እንዳላቸው ገልጿል። አክሎም ተማሪ ዳግማዊ ብዙአየሁ የደብረ ታቦር አካባቢ ተወላጅ እንደሆነና አስከሬኑንም ወደዚያው መሸኘቱን መናገሩ ተሰምቷል። ኢትዮጵያ ሰነድ አልባ ዜጎችን ትቀበላለች ተባለ። የአውሮፓ ህብረት ኢትዮጵያ አውሮፓ ውስጥ ለመቆየት የሚያስችል ህጋዊ ሰነድ የሌላቸው ዜጎቿን ተቀብላለች በማለት አድንቋል። የካቲት 11 በአዲስ አበባ የተካሄደው 6ኛው የኢትዮጵያና የህብረቱ የጋራ የሥራ ቡድን ስብሰባ አውሮፓ ውስጥ የመቆየት ፈቃድ የሌላቸውን ኢትዮጵያውያን ለመቀበል የተነደፈውን የጋራ አሰራር አተገባበር መገምገሙን የህብረቱ የውጭ አገልግሎት ቢሮ አስታውቋል። ቢሮው ኢትዮጵያ ዜጎቿን በመቀበል ረገድ ከህብረቱ ጋር ያላትን ትብብር በአጋርነትና በጋራ የመከባበር መንፈስ ይበልጥ ለማሻሻልና የትብብሩን ቀጣይነት ለማረጋገጥ በዚህ ስብሰባ ላይ ቁርጠኝነቷን መግለጧንም ጠቅሷል። የኢትዮጵያ መንግስትና የአውሮፓ ህብረት በህብረቱ አባል አገራት ውስጥ የመቆየት መብት የሌላቸውን ኢትዮጵያውያን ወደ አገራቸው ለመመለስ የሚያስችል የጋራ አሰራር ላይ ከስምምነት የደረሱት ከ8 ዓመታት በፊት ነበር። አየር መንገዱ ጉዳት ደርሶብኛል ብሏል። ከሰራተኛ ማህበሩ ጋር በተገቢው ጊዜ ተወያይቶ ባለመፈራረሙ በርካታ ጉዳት እንደደረሰበት የኢትዮጵያ አየር መንገድ አስታውቋል። የኢትዮጵያ አየር መንገድ ግሩፕ እና የኢትዮጵያ አየር መንገድ ግሩፕ ቀዳማዊ መሰረታዊ የሰራተኛ ማህበር በተገቢው ጊዜ ተወያይተውና ተደራድረው ስምምነት ባለመፈራረማቸው ምክንያት ለብዙ ግጭትና አለመግባባት እንደተዳረጉ ይህም በርካታ ጉዳት ማስከተሉን የአየር መንገዱ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። የኢትዮጵያ አየር መንገድ ግሩፕ እና የኢትዮጵያ አየር መንገድ ግሩፕ ቀዳማዊ መሰረታዊ የሰራተኛ ማህበር ላለፉት 10 ዓመታት ተቋርጦ የነበረውንና 11ኛውን የህብረት ስምምነት የካቲት 13 ቀን 2018 በስካይላይት ሆቴል ሲፈራረሙ ንግግር ያደረጉት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው አንድ የህብረት ስምምነት በተለምዶ በስራ ላይ የሚውለው ለ3 ዓመታት ብቻ ቢሆንም አየር መንገዱና ማህበሩ ሲጠቀሙበት የኖረው ስምምነት ጊዜው ካለፈ 10 ዓመታት ያህል እንደተቆጠሩ ተናግረዋል። ስምምነቱን ለመፈጸም ለ3 ዓመታት ድርድር ሲካሄድ መቆየቱን የጠቆሙት ስራ አስፈጻሚው ማህበሩና ድርጅቱ በወቅቱ ተወያይተውና ተደራድረው ተገቢውን ስምምነት ባለመፈራረማቸው ምክንያት ለብዙ ግጭቶችና አለመግባባቶች በተቋሙ ውስጥ የኢንዱስትሪ ሰላም ለታጣባቸው ወቅቶች ትልቅ ምክንያት ነበር ብለዋል። ከዚህ አንጻር አዲሱ 11ኛው የህብረት ስምምነት በአየር መንገዱ አስተዳደርና በሰራተኞች መካከል ግልጽ የሆነ መብትና ግዴታን በማስቀመጥ መልካም የሥራ አካባቢን በመፍጠር ለድርጅቱ ውጤታማነት ትልቅ አስተዋጽኦ ይኖረዋል ብለዋል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። እንኳን ደስ አላችሁ። ለኢትዮጵያና ኢትዮጵያውያን ታማኝ የመረጃ ምንጭ ሆኖ የኖረው ብርሃን ቲቪ 16 ዓመት ሞላው። ከቶሮንቶ ካናዳ አየር ተነስቶ በኢትዮጵያና በመላው ዓለም ለሚገኙ ወገኖቻችን ሁሉ በልዩ ዝግጅት የተሰናዱ ጥንቅሮችን እያስደመጠ የተለያዩ የሚዲያ አገልግሎቶችን እየሰጠ ብርሃን ቲቪ እስካሁን አብሯችሁ ቆይቷል። በ2025 የማህበረሰብ አባልነት ፕሮግራማችንን ስንጀምር ላደረጋችሁልን ታላቅ ድጋፍ እያመሰገንን በዚህ በያዝነው በ2026 ይህንኑ የማህበረሰብ አባላት ቁጥር 400 ለማድረስ አቅደናል። በአሁኑ ወቅት ኢትዮጵያ ከሚገኙ ባለሙያ ጋዜጠኞችና አርታኤዎች ጋር በመስራት ጥራት ያለው እውነተኛ ዜና ለማቅረብ እየተጋ ያለው ብርሃን ቲቪ በወር $10 በዓመት $120 በማዋጣት ነፃና ታማኝ የማህበረሰብ ሚዲያን ለማጠናከር እንድትደግፉ ጥሪውን ያቀርባል። ነፃ የማህበረሰብ ሚዲያን ለመመስረት አብራችሁን ስለምትቆሙ ከልብ እናመሰግናለን። ብርሃን ቲቪ 16 የመረጃ ዓመታት